ኢሳያስ አፈወርቂ ሆስፒታል ገቡ። ከፕሬዝዳንቱ የካይሮ ጉብኝት ጀርባ ያለው አስደንጋጭ እውነት። ፕሬዝዳንት ኢሳያስ እንደወጡ ቀሩ እንዳይባል ተሰግቷል። ሻዕቢያ ጦርነት ከጀመረ ጭንቅላቱን ቆርጠዋለን ጀነራል ዮሐንስ ገብረመስቀል። በከፍተኛ ጭንቀት ውስጥ የሚገኙት ኢሳያስ አፈወርቂ ወደ ካይሮ ባቀኑ ማግስት ሆስፒታል መግባታቸው ተሰማ። የፕሬዝዳንቱ የካይሮ ጉዞ ለራስ ጉብኝት ነው ቢባልም ድንገተኛውን ጉብኝት ሳይጨርሱት እንደወጡ ሊቀሩ ይችላሉ ያስባለ አስደንጋጭ ክስተት መፈጠሩን የተመለከተ ጥብቅ መረጃ ወጥቷል። ይሱ በካይሮ ለተጨማሪ አንድ ሳምንት መቆየት ግዴታ ይሆንባቸዋል እየተባለም ይገኛል። አነጋጋሪው መረጃ ይዘነዋል። ወዲህ ደግሞ ከኤርትራ ጋር ጦርነት ከተጀመረ ማንም ሳይጠራኝ ዘምታለሁ በሚለው ንግግራቸው የሚታወቁት አንጋፋው ጀነራል የሻዕቢያን አንገት እንቆርጣለን ሲሉ ተደምጠዋል። ሰላም ውድ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ከወደ ካይሮ የሻዕቢያን ደጋፊዎች በድንጋጤ ክው ያደረገ ሰበር ዜና ተሰምቷል። ለአምስት ቀናት የሥራ ጉብኝት ካይሮ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በልብ ህመም ምክንያት ሆስፒታል መግባታቸው ተሰምቷል። ከሶስት አቅጣጫ በኩል ከፍተኛ ጦር መጣው እያለባቸው መሆኑ ተከትሎ በከፍተኛ ጭንቀት ውስጥ የሚገኙት ኢሳያስ አፈወርቂ ወደ ካይሮ ባቀኑ ማግስት ሆስፒታል መግባታቸውን የካይሮ መረጃ ምንጮች ያወጡት መረጃ አመላክቷል። የፕሬዝዳንቱ የካይሮ ጉዞ ለራስ ጉብኝት ነው ቢባልም ድንገተኛውን ጉብኝት ሳይጨርሱት እንደወጡ ሊቀሩ ይችላሉ ያስባለ አስደንጋጭ ክስተት መፈጠሩን የተመለከተ ጥብቅ መረጃ ወጥቷል። ይሱ በካይሮ ለተጨማሪ አንድ ሳምንት መቆየት ግዴታ ይሆንባቸዋልም እየተባለ ይገኛል። ለአምስት ተከታታይ ቀን የሥራ ጉብኝት በሚል ካይሮ የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጋር ከተነጋገሩ በኋላ ለከፍተኛ ልብ ሕክምና ክትትል ዳር አልፋውድ ሆስፒታል መግባታቸውን የሆስፒታል ምንጮቻቸውን ዋቢ አድርገው ለጉዳዩ ቅርበት ያላቸው የመረጃ ምንጮቻችን መረጃ ደርሰውናል። እንደ መረጃ ምንጮቻችን ገለጻ ምሽት 2:25 አስቀድሞ በተገለጸውና በግብጽ ቀዳሚ በሆነው የልብ ህሙማን ያቀኑት ኢሳያስ አፈወርቂ በሆስፒታል ተኝተው ሕክምና እየተከታተሉ ሲሆን ከነገ በስቲያ በልዩ ጥንቃቄ ከሆስፒታል በመውጣት በታላቁ የግብጽ ሙዚየም ግራንድ ኢጂፕቲያን ሙዚየም ምረቃ ላይ እንደሚታደሙ ለማወቅ ተችሏል። ፕሬዝዳንት ኢሳያስ ከነገ በስቲያ የታላቁን ግብጽ ሙዚየም ምረቃ ስነ ስርዓት ታድመው ሲያበቁ ወደ ሆስፒታል በመመለስ ቢያንስ ለ7 ተከታታይ ቀን በሆስፒታሉ ተኝተው የልብ ህክምናቸውን እንደሚከታተሉ የመረጃ ምንጮቻችን የገለጹ ሲሆን የፕሬዝዳንቱ የካይሮ ቆይታ በትንሹ 13 ቀናትን ሊጠይቅ እንደሚችልም ገልጸውልናል። የመረጃው ባለቤቶች እንደሚሉት ከሆነ ታዲያ ኢሳያስ አፈወርቂ በአብዱልፈታህ አልሲሲ ግብዣ ለ5 ቀን ኦፊሴላዊ ጉብኝት ወደ ግብጽ ካይሮ አቀኑ በሚል ይፋ የሆነው የፕሬዝዳንት ኢሳያስ የካይሮ ጉብኝት መረጃ የወጣው መፈንቅለ መንግስትን ጨምሮ ኤርትራ ውስጥ ውጥረት እንዳይፈጠር ነገሮችን ለማለሳለስ የተዘየደ ሳይሆን እንደማይቀርም አክለው ገልጸዋል። ትናንት ከቀጥር በኋላ በመጣ መረጃ ሁለቱ መሪዎች ጥልቅ ውይይት ማድረጋቸውን ያመላከተ ሲሆን አልሲሲም የኤርትራ ሉዓላዊነትና የግዛት አንድነት እንደግፋለን ሲሉ ለኤርትራ ያላቸውን አጋርነት ማሳየታቸው ተጠቁሟል። ግብጽ የኤርትራ ሉዓላዊነትና የግዛት አንድነትን በጽኑ እንደምትደግፍ ፕሬዝዳንት አብዱልፈታህ አልሲሲ ለቀናት ጉብኝት ካይሮ ለገቡት የኤርትራው ፕሬዝዳንት ተናግረዋል። ግብጽ በምታስመርቀው ግዙፍ ሙዚየም ስነ ስርዓት ላይ ለመታደምና በሁለቱ ሀገራት የጋራ ጉዳዮች ላይ ለመምከር ካይሮ ለገቡት ፕሬዝዳንት ኢሳያስ አፈወርቂ ፕሬዝዳንት አልሲሲ አገራቸው የኤርትራ ደጋፊ መሆኗን ገልጸዋል። ከዚህ ቀደም ግብጽን በተደጋጋሚ የጎበኙት ፕሬዝዳንት ኢሳያስ አፈወርቂ የአሁኑ ጉብኝታቸው በፕሬዝዳንት አልሲሲ ግብዣ የሚካሄድ ሲሆን ለ5 ቀናት የሚቆይ ነውም ተብሏል። በቀጣይ መረጃ ሻዕቢያ ጦርነት ከጀመረ ጭንቅላቱን እንቆርጠዋለን አነጋጋሪው የጀነራሉ ዛቻም። ከኤርትራ ጋር ጦርነት ከተጀመረ ማንም ሳይጠራኝ እዘምታለሁ በሚል ንግግራቸው የሚታወቁት አንጋፋው የህወሓት ጀነራል ሻዕቢያን አንገት እንቆርጣለን ሲሉ ተደምጠዋል። ከዚህ ቀደም የህወሓት ጉምቱ ጦር መሪ መሆናቸው የሚነገርላቸውና በሁለት ዓመቱ የትግራይ ጦርነት ከመንግስት ጎን ሆነው በመሰለፍ ብቸኛው የትግራይ የጦር መኮንን በመሆን የሚታወቁት ጀነራል ዮሐንስ ገብረመስቀል ስለ ኤርትራ መንግስት ፋኖ እና ህወሓት ግንኙነት ብዙዎችን አጃይብ ያስባለ መረጃዎችን በማውጣትና ስለ ሻዕቢያም ደጋግመው መናገራቸው ይታወሳል። ከዚህ ቀደም በአንድ የቴሌቪዥን ጣቢያ ላይ ባደረጉት ቃለ ምልልስ በወቅቱ በሰሜን አዲስ ጦርነት እያንዣበበ ስለመሆኑ ጠቅሰው ጀነራሉ የማይግባቡ ያሏቸው የፋኖ ሻዕቢያና ህወሓት ኃይሎች በአንድ ማበራቸው በመግለጽ እነዚህ ኃይሎች እያደረጉት ካለው የጋራ ዝግጅት ጀርባም የውጭ ኃይሎች እጅ አለበት ማለታቸው የሚታወስ ሲሆን በፌዴራል መንግስቱና በኤርትራ መንግስት መካከል ጦርነት ቢነሳ ዶክተር አብይ ወይም መከላከያ ሰራዊት ጥሪ ባደርግልኝም በፍቃዴ ዘምቼ ዋጋለሁ በማለት ለሻዕቢያ ያላቸውን የከረረ ጥላቻ ግልጽ አድርገው ነበር። ኢትዮጵያ ቀውስ ውስጥ ካልገባች በነጋታው የኔ ቀብር ይሆናል ብሎ ያስባል ሲሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን በመውቀስ የሚታወሱት ጀነራል ዮሐንስ ፕሬዝዳንቱ ኢትዮጵያ ከቀውስ እንዳትወጣና የማያቋርጥ ብጥብጥ ውስጥ እንድትገባ ከጀርባው ነው እየሰሩ መሆናቸው ገልጸው ህግደፍ ትጥቅ አንስቶ ኢትዮጵያን ከወረረ ቁጭ ብያ ላይም የሚል አቋማቸውን በድጋሚ ያንጸባረቁ ሲሆን አሁን ጦርነት ከተጀመረ ሻዕቢያን እንደቀደመው ግማሽ ጭንቅላቱን ላጭተን ብቻ እንተውም ጭንቅላቱን ሙሉ በሙሉ እንላጨዋለን ሲሉም ነው የተቀመጡት። የህወሓት ታጋይና የመከላከያ ከፍተኛ አመራር
የነበሩት ሌተና ጀነራል ዮሐንስ ገብረ መስቀል በ2013 ዓመተ ምህረት ያለፈኝ ድል በድጋሚ እንዲያመልጠኝ አልፈልግም ያሉ ሲሆን ሻቢያ ኢትዮጵያን ከወረረ የማንም ጥሪ ሳልጠብቅ ዘምታለሁ ሲሉ የሚታወቁት ጀነራል ዮሐንስ ገብረ መስቀል በሰሞነኛው ሌላ ቃለ መጠይቃቸውን ይህንኑ ሳልጠራ ዘምታለሁ የሚል አቋማቸውን በድጋሚ ከማረጋገጥ ባለፈ ጦርነቱ የኢሳያስ አፈወርቂ አስተዳደርና የሻቢያ ፍጻሜ እንደሚሆንም ጠቁመዋል። ፕሬዚዳንት ኢሳያስ ለቀራቸው ጥቂት ጊዜያት በስልጣን ላይ ለመቆየት የተለያዩ አማራጮች እየፈለጉ ነው ያሉት ጀነራሉ ፕሬዚዳንቱ አሉኝ ከሚሏቸው አማራጮች መካከል ደግሞ ትግራይ አንዱ አማራጭ ነው ብለዋል። ትግራይ ላይ ያለው ሁኔታ በአፋጣኝ መልክ ካልያዘ የፕሬዝዳንቱ መጠቀም ይሆናል ሲሉ ያስጠነቀቁት ጀነራል ዮሐንስ በአማራ ክልል በኩል ያለው ሁኔታም በተመሳሳይ የኢሳያስ መጠቀሚያ መሆኑ አይቀርም ሲሉ ገልጸው ነበር። አሁን ላይ ከህወሓት ጀርባ ሆኖ ትግራይን እየመራ ያለው ኢሳያስ ነው ሲሉ የወነጀሉ ጀነራሉ ኢሳያስ ያዘጋጀው የውጊያ ፍኖተ ካርታ ፋኖ ትግራይን የኋላ ደጀን አድርጎ እንዲዋጋ፣ ትግራይ ደግሞ የሁሉም ኃይሎች መዘወሪያ ሆና እንድታገለግል ነው ያሉ ሲሆን ምክንያቱ ደግሞ ኢሳያስ አሁን ላይ ብቻውን ጦር ይዞ ቢመጣ አቅም ስለሌለው አጋር ኃይሎችን ከጎኑ ለማሰለፍ እየተንቀሳቀሰ በመሆኑ ነው ሲሉም ገልጸው ነበር። አሁን ላይ ያለው ትልቁ ችግር ትግራይ ውስጥ ያለው ቡድን ኢሳያስን እንደ መሪ አድርጎ መቀበሉ ነው ሲሉ የከሰሱት ጀነራል ዮሐንስ ሁሉም ሰው ጦርነት በቃም ብሎ መውጣት አለበት ሲሉም ጥሪ አቅርበው እንደነበር ይታወሳል። የጀነራል ዮሐንስ ሻቢያን ሙሉ በሙሉ እንላጫለን የሚል ዛቻ ከጠቅላይ ሚኒስትር አብይ አህመድ በፓርላማው ፊት ቀርበው የሚያድናችሁ የለም ካሉበት ንግግር ጋር የሚጣጣም ሲሆን በዚህ የጀነራሉ ንግግር ላይ ፊልድ ማርሻል ብርሃኑ ጁላ በቦሌም ማሰብ እንወስዳለን የሚል ማስጠንቀቂያ ሲጨመርበት የኢትዮ ኤርትራ ዳግም ጦርነት የመፈንዳቱ ነገር እንደ ግንባር ስጋ ፍጥጥ ብሎ የመጣ መሆኑ አመላካች ተደርጎ ተወስዷል። ኢትዮጵያ ቀይ ባህርን ለማምጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣቸው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላሰብም ያሉት ጠቅላይ ሚኒስትር አብይ በተረጋጋ መንገድ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነገር ነው። የፈለገ ብንወያይ ግን ለማምጣት የፈጀውን 30 ዓመት ለማግኘት ይፈጅብናል ብዬ አላስብም አሉ። ማግስት ሮጠው ካይሮ የተገኙት ኢሳያስ ከካይሮ የጠበቁትን ያለንላችሁ ማስተዛዘኛ ቢያገኙም ልባቸው ከርቷቸው ሆስፒታል መግባታቸው ደግሞ በግብጽ ቃል ኪዳን ብቻውን ኤርትራ ከኢትዮጵያ መዳፍ ሊያስጥላት እንደማይችል ግልጽ ያደረገ ስለመሆኑ እየተነገረ ነው። ከቀናት በፊት ባደረጉት የፓርላማ ማብራሪያቸው ኢትዮጵያ ቅድሚያ የምትሰጠው ሰላምና ንግግር መሆኑን ያስረዱት ጠቅላይ ሚኒስትር አብይ ሀገሪቱ ቀይ ባህርን መጠቀሟ አይቀሬ ስለሆነ በጉዳዩ ላይ እንዲያሸማግሏቸው ለበርካታ ሀገራት ጥያቄ ማቅረባቸውን ተናግረው የሽምግልናና የመፍትሄ አምጡልን ጥያቄ ከቀረበላቸው ሀገራት መካከል አሜሪካ፣ ቻይናና ሩሲያ እንደሚገኙበትም ጠቅላይ ሚኒስትሩ መጠቆማቸው ይታወሳል። በሌላ በኩል ደግሞ መረብ መላሽ ያለው እንቅስቃሴም ጦርነቱ አይቀሬ መሆኑ እየጠቆመ ሲሆን ጠቅላይ ሚኒስትሩ ጦርነቱ ከተጀመረ እንደ ጋዛና ዩክሬን ማንም ማያድናቸው ማለታቸውን ተከትሎ በአዲያሎ ቤተመንግስት ትርምሶች መበርከታቸውን ተከትሎ ኢሳያስ አፈወርቂ ወደ ካይሮ ከማቅናታቸው በፊት በምጽዋ የሚገኘው የአየር ኃይል ዋና ማዘዣ ጣቢያ በጊዜያዊነት ወደ አሰብ እንዲዘዋወር ማዛቸውና በመምሪያው መሰረትም በርከት ያሉ ወታደራዊ አውሮፕላኖች አሰብ ወደብ አቅራቢያ ወደሚገኘው የአየር ማረፊያ ማዘዋወራቸው መዘገባችን አይዘነጋም። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜ ተመኘን።